ምዕራፍ 20 የንጉሥ ሕዝቅያስ መፈወስ። በዚያም ወራት ሕዝቅያስ ታመመ፣ ለሞትም ደረሰ። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድሁ መልካም ነገርም እንዳደረግሁ አስብ። ሕዝቅያስም እጅግ አለቀሰ። ኢሳይያስም ወደ መካከለኛው አደባባይ ሲደርስ እግዚአብሔር ተናገረው፣ እንዲህም አለው፣ ተመልሰ የሕዝቤን ንጉሥ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እምባህንም አይቻለሁ። እነሆ እኔ እፈውስሃለሁ። እስከ 3 ቀንም ድረስ ወደ እግዚአብሔር ቤት ትወጣለህ። በዕድሜህም ላይ 15 ዓመት እጨምራለሁ። አንተንና ይህችን ከተማ ከአሦር ንጉሥ እጅ እታደጋለሁ። ስለ እኔ ስለ ባሪያዬ ስለ ዳዊት ይህችን ከተማ እጋርዳታለሁ። ኢሳይያስም አለው፣ የበለስ ጥፍጥፍ አምጥተ በእባጭ ላይ አድርግ፣ ትፈወሳለህም። ሕዝቅያስም ኢሳይያስን እግዚአብሔር እንዲፈውሰኝ እኔስ እስከ 3 ቀን ድረስ ወደ እግዚአብሔር ቤት እንድወጣ ምልክቱ ምንድነው? አለው። ኢሳይያስም እግዚአብሔር የተናገረውን ነገር እንዲፈጽመው ከእግዚአብሔር ዘንድ ምልክቱ ይህ ይሆንልሃል፣ ጥላው 10 ደረጃ ወደ ፊት ይሂድን ወይስ 10 ደረጃ ወደ ኋላ ይመለስ? አለ። ሕዝቅያስም ኢሳይያስን ጥላው 10 ደረጃ ቢጨምር ቀላል ነገር ነው፣ እንዲህ አይሁን፣ ነገር ግን ጥላው 10 ደረጃ ወደ ኋላ ይመለስ አለው። ነቢዩም ኢሳይያስ ወደ እግዚአብሔር ጮኸ፣ ጥላውም 10 ደረጃ ወደ ኋላ ተመለሰ። በዚያም ወራት የባቢሎን ንጉሥ መሮዳህ ሕዝቅያስን እንደ ታመመ ሰምቶ ነበርና የበልዳንን ልጅ በልዳንን ከመጻሕፍትና እጅ መንሻ ጋር ወደ ሕዝቅያስ ላከ። ሕዝቅያስም በእነርሱ ደስ አለው። ግምጃ ቤቱንም ሁሉ፣ ብሩንም፣ ወርቁንም፣ ሽቱንም፣ የከበረውንም ዘይት መሣሪያም ያለበትን ቤት፣ በቤተ መዛግብቱ የተገኘውን ሁሉ አሳያቸው። በቤቱና በግዛቱ ሁሉ ካለው ሕዝቅያስ ያላሳያቸው የለም። ነቢዩ ኢሳይያስም ወደ ንጉሡ ወደ ሕዝቅያስ መጥቶ እነዚህ ሰዎች ምን አሉ? ከወዴትስ ወደ አንተ መጡ? አለው። ሕዝቅያስም ከሩቅ አገር ከባቢሎን ወደ እኔ መጡ አለው። እርሱም ምን አዩ? አለው። ሕዝቅያስም በቤቴ ያለውን ሁሉ አይተዋል፣ በቤተ መዛግብቴም ካለው ያላሳየኋቸው የለም አለው። ኢሳይያስም ሕዝቅያስን አለው፣ የእግዚአብሔርን ቃል ስማ። እነሆ በቤትህ ያለው ሁሉ አባቶችህም እስከ ዛሬ ያከማቹት ሁሉ ወደ ባቢሎን የሚፈልስበት ወራት ይመጣል፣ ምንም አይቀርም ይላል እግዚአብሔር። ከአንተም የሚወጡት ከምትወልዳቸው ልጆችህ ማርከው ይወስዳሉ፣ በባቢሎን ንጉሥ ቤት ውስጥ ጃንደረቦች ይሆናሉ። ሕዝቅያስም ኢሳይያስን እግዚአብሔር የተናገረው ቃል መልካም ነው፣ ደግሞም በዘመኔ ሰላም ይሁን አለው። የቀረውም የሕዝቅያስ ነገር ኃይሉም ሁሉ ኩሬውንና መስኖን እንደሠራ ውሃውንም ወደ ከተማይቱ እንዳወጣ እንዳመጣም እነሆ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ሕዝቅያስ ከአባቶቹ ጋር አንቀላፋ፣ በዳዊት ከተማ ቀበሩት። ልጁ ምናሴም በእርሱ ፋንታ ነገሠ።